ና እንዴት ነው ዌልካም ምትሉት ከልቤ ነው ማከብረው ላይ ያለው ቅባ ፓስተር ሜሮንን ዌልካም በሉት ኢየሱስ ጌታ ነው እንዴት ናችሁ ሰላም ናችሁ ወይ ሳቅ ብላችሁ አጠገባችሁ ያለውን ዝም ብለ ሳቅ በሉት ያው ስትሰግን ያምርብሃል በሉት አጠገብ ያለውን ከበለ ኢየሱስ ይሁን በሉት ከበለ ኢየሱስ ይሁን እና ለምንድነው መሳቅ ጀመርከው ካላችሁኝ እግዚአብሔር ይስቃል ይሳለቃልም ይላል praise god ይሄን ቃል ካየሁኝ በኋላ ከበለ ኢየሱስ ይሁን በእግዚአብሔር ላይ የሚመክሩትን እግዚአብሔር ስጋት ውስጥ አይገባም ሲመክሩበት እናውርደው ሲሉ እግዚአብሔር ከሰማይ ሆኖ ምን ያደርጋል ይስቃል ከዛም ደግሞ ከበለ ኢየሱስ ይሁን እና ውስጣችንን በሳቅ ሞላ ጌታ ክብር ሁሉ ለእርሱ ይሁን በዚህ ስፍራ ላይ ዛሬ ደግሞ ከባድ የሆነ የጌታ መንፈስ አለ ይሄ ፕሮፌቲክ ሃውስ ስለሆነ ክብር ለኢየሱስ ይሁን ያጸናል ትንቢታዊ ነገር ያጸናል ክብር ለኢየሱስ ይሁን one of the highest authority በኦፊሶች ውስጥ ካሉት ፕሮፌቲክ ሚኒስትሪ ነው highest authority እና ቤተክርስቲያን አንዱ የምትጸናው በዛ መንፈስ ነው እስኪ እግዚአብሔር እውነተኛ the so called sound real ይሄ የትንቢታዊና ትንቢት መንፈስ ላላቸው ሰዎች በመድራችን ላይ ክብር እንሰጣለን ክብር ለኢየሱስ ይሁን እኔ በሁሉም ኦፊሶች የማመን ሰው ነኝ ያላለፉ ናቸው ክብር ለኢየሱስ አላለፉም በሉ እስኪ ሁላችሁ አልፏል ካልክ ያልፋል የጌታ በረከት ያልፋልና ጠንቀቅ ማለት መልካም ነውና በዚህ ስፍራ ላይ እንደገና ነብይ ሄኖክን ከረጅም ጊዜ በኋላ ነው ማቀው ደጋግሜ እሱ የሚናገረው እኔ የምናገረው ሁሉ ጊዜ የሚወደው ሁሉ ጊዜ እኮ የፎስ ኮንፈረንስ ሁሌ የፎስ ኮንፈረንስ ከልጅነቱ ጀምሮ ክብር ለኢየሱስ ይሁን ምክንያቱም ሰው ከውስጡ ካለ ውጭ መሆን አይችልም በቃ እግዚአብሔር በውስጡ ያስቀመጠው ስለሆነ ሁሉ ጊዜ ሰው የሚጠራው የሚያቀናጀው የፈውስ ነው ለዛ ነው እግዚአብሔር ያለ መከልከል በህይወቱ የሚሰራው እግዚአብሔር በሱ ላይ ስላስቀመጠው እስኪ ቅባት ክብር እንሰጣለን ክብር ለኢየሱስ ይሁን እንደው ስንነጋገር እንዲህ ስናወራ ስንሞጋገስ ፉገራ እንዳይመስላችሁ ወላችሁ ጸጋ በአንድ መንገድ ብቻ የሚጥላላበት ስፍራ ላይ አይሰራም ጸጋ ከተጥላላ ጥሎ ይሄዳል ኢየሱስ ራሱ በገዛ ከተማው አንዳች ሊያደርግ አልፈለገም አይደለም አልቻለም ነው የሚለው አልቻለም የሰማይና የምድር ንጉስ ሲሆን በከፍተኛ ኃይል የሚንቀሳቀስ አልቻለም ይላል ምክንያቱም የነቢያትን መንፈስ የሚያጥላላ የማያምን መንፈስ ስላለ ነው በዚህ ቤት ውስጥ ግን እግዚአብሔር የሰጣችሁን ሰው በከፍተኛ ሁኔታ ሴሌብሬት ስለምታደርጉ ክብር ለኢየሱስ ይሁን እግዚአብሔር ሆይ እንኳን ይሄንን ሰው ሰጠን ስለምትሉ ጌታን ባርካለን ከፋት የለውም አይዟችሁ አትቀሰፉም እስኪ ለጌታ ክብርና ጨበጨባለን ክብር ለኢየሱስ ይሁን እስኪ ሁላችንም አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 ላይ ከ19 ጀምሮ አንድ ክፍል እናነባለን አንድ ሐሳብ ከናንተ ጋር ካፈላለሁ አርስት ለምትፈልጉ ሰዎች የእግዚአብሔር መንግስት በሉስኩላችሁ የኃይል መንግስት ነው በቃ ክብር ለኢየሱስ ይሁን እስኪ አንድ ጮክምና የእግዚአብሔር መንግስት በሉስኩላችሁ የኃይል መንግስት ነው ኃይል ማለት ንዝረት ብቻ አይደለም ግን ኃይል ይነዝራል ኃይል ይነዝራል ግን ንዝረት ብቻ አይደለም ኃይል የማያደርገው ነገር የለም ያስቃል ይጥላል ያነሳል ያንደባልላል ማኒፌስትድ ሲሆን አንዳንድ ጊዜ ኃይል ሰዎች እየተናገሩ ሽብር ያደርጋል ጸጉሬ ይቆማል እንግዲህ አንዱ ኃይል ሲመጣ ከሚያደርገው ነገር ነው ክብር ለኢየሱስ ይሁን እየሰማችሁ ነው አንዳንዱ እንደ እንጨት ነው ምንም የሚሆን ነገር የለም ምክንያቱም እዛ ውስጥ አይደለም ያለው እኛ የቀመስነው ነገር እናውቃለን ክብር ለኢየሱስ ይሁን አንዳንድ ጊዜ ኃይል ሲመጣ አንድ ግርን ብቻ የሆነ ነገር ያደርጋል አይታችኋል ክብር ለኢየሱስ ይሁን አረ ኃይል በሉስኩላችሁ ግን ያ አይደለም ኃይል እንዴት ነው ኃይልን ዲፋይን የምናደርገው እንዴት ነው የምናውቀው ካልን it's not a gimmick አይደለም ወይም ተለማምደን የምናደርገው ነገር አይደለም እየሰማችሁ ነው ወይም ደግሞ ስርዓት አይደለም የሞደቅና የመነሳት ስርዓት ብቻ አይደለም ስትወቅ ኃይል ሲተልህ ብቻ ነው የምትነሳው እዛም ይቀር ነገር አለ እስኪ አሜን ልስማው ኃይል ከሆነ የነካ በሽታ ካንሰር ማንኛውም እብደት ጭንቀት መሬት ላይ ይቀልና አንተ ትነሳለህ ኃይል ማለፉን የምታውቀው በሰውነት ነው
ሰውነት ቴስቲፋይ ያደርጋል። ኃይል አልፎብኛል ትላለህ። በኢየሱስም ዛሬ እየተናገርኩ ኃይል ያልፋል። አራራራራራራራራ እኔ ነግራቸዋለሁ ኃይል ያልፋል። በቃል አገልግሎት ውስጥ ፈውስ አለ። ግን ኃይልን ለየት የሚያደርገው እግዚአብሔር መንግስት የኃይል መንግስት ነው ስንል it's not gimmick። ምንድነው ታዲያ ካላችሁ ኃይል ውጤት ነው። ኃይል ውጤት ነው። ከዛ ውጪ ሊሆን አይችልም። ኃይል የሚመስል ብዙ ነገር አለ። ግን ኃይል ካለ ሁሉ ጊዜ ውጤት አለ። በህይወት ውጤት አለ። አረ ያመነሰው ኃይል አለ ካልክ ውጤት አለ። እግዚአብሔር ኃይለኛ ነው ስትል የሚያደርግ የሚያከናውን ነው እያልክ ነው። እስኪ እግዚአብሔር የኃይል አምላክ ነው በሉ እስኩላችሁ። የማመልከው አምላክ የኃይል አምላክ ነው በሉ እስኩላችሁ። ጉዝ አይደለም ሰው። በዚህ ላይ ሐዋርያው ጳውሎስ በአገልግሎት ውስጥ አንደኛ ቆሮንቶስ በብዛት ራሱን ዲፌንድ የሚያደርግበት መጽሐፍ ነው። ምክንያቱም ተናጋሪ ሰዎች ሁሉ ያሉ ማይረኩ ወንድሜ በሐዋርያው ጳውሎስ አገልግሎት ካረካ በእኔ እንድትረካም አልጠበቅብህም። እየሰማችሁ ነው? እና ካላነበባችሁት ገንዘብ እየሰበሰበ ይወስዳል። ተተችቷል በብዙ ነገር እና ራሱን ዲፌንድ የሚያደርግበት ነው። አንዳች ከናንተ አንፈልግም እያለ እና በጣም ስላስቸገሩት ቤተክርስቲያን መስርቶ ከሄደ በኋላ ገብተው ብዙ ወሬ የሚያወሩ እስኪ ብዙ ወሬ በሉላችሁ አይዲያ ያላቸው መተንተን የሚችሉ አናላይዝ የሚያደርጉ ይሄ ቢሆን እንደዚህ ነው። እየሰማችሁ ነው? በቃ ንግግር ያላቸው ሰዎች የሚያዋቅሩ እና ዲሰስቲቭ ናቸው። ተከታዮቹን የሚያስት እና ከሩቅ ሆኖ ከሰማ በኋላ he's defending himself። እንዲያውም ምን አሉ? እሱ እውነተኛ ሐዋርያ አይደለም እስኪሉ ድረስ ያሉበት ስፍራ ላይ ነው። እና እነዚህ ታዲያ ሐዋርያው ጳውሎስ ምን ይላቸዋል? the so called prophets ይላቸዋል ወይም the so called apostles ራሳቸውን ሐዋርያ ብለው የሚጠሩ ጥሪ የሌላቸው እና እንደዚህ ይላል እያንዳንዱ ግን ወደ እናንተ የማልመጣ ይመስላችኋል የታበዩአሉ አለ። ከዚህ በኋላ ስለማይመጣ አገልግሎት ቢዚ ስለሆነ እና ቡካው ያለው ይመስላሉ። እየሰማችሁኝ ነው ወይ? ነገር ግን ጌታ ቢፈቅድ አለ praise God ፈጥኜ ወደ እናንተ እመጣለሁ የትዕቢተኞችንም ኃይል ሸካራ ባህሪያስ ምንድነው የሚለው ትራንስሌሽን? እስኪ ለየት ያለ ትራንስሌሽን አለ መሰለኝ። የትዕቢተኞችን ኃይል አውቃለሁ እንጂ ቃላቸውን አይደለም ይላል። የሚገርም ነው። የትዕቢተኞችን ኃይል አውቃለሁ እንጂ ቃላቸውን አይደለም ይልና የእግዚአብሔር መንግስት ይለናል ሲደመድመው praise God። እስኪ አሜን ልስማው። የኃይል ነው እንጂ በቃል አይደለም ነው የሚለው። ክብር ለኢየሱስ ይሁን። ቤተክርስቲያን ብዙ ማውራት ሰውን ያለባት የምታወራው መተግበር ነው ያለባት። ክብር ከነሱ ምን እንደሚወጣ ውጤት ይወጣል አይወጣም ነው። ክብር ለኢየሱስ ይሁን። በኢየሱስ ስም ውጤት ከናንተ ይወጣል። የሚጋባ ነገር በእናንተ ውስጥ ይወጣል። በእኔ ውስጥ ኃይል አለ በሉ እስኪ። ከህይወታቸው ቨርቹዋል አለ ወይ? የሚጋባ ነገር አለ ወይ? ዘሎ የሚቆጣጠር ነገር አለ ወይ? የሚጀምር ነገር አለ ወይ? የሚያጸና ነገር አለ ወይ? ከዜሮ ጀምሮ እንደዚህ ማብዛት ይችላል ወይ? ኃይል የውጤት ነው በሉ እስኩላችሁ። ከነሱ ትራንስፈር የሚሆን praise God። የእግዚአብሔር አገልጋይ ከሆንክ ኃይል ካንተ ይወጣል። እስኪ ኃይል ከኔ ይወጣል በሉላችሁ። አጉልቱት አትሁኑ። ኃይል ከዚህ በኋላ ከሰማይ አይመጣም፣ ወርዷል። ኦሬዲ በእናንተ ውስጥ ነው ያለው። እየሰማችሁኝ ነው? በበዓለ 50 ቀን አንድ ጊዜ ወርዶ በእኛ ውስጥ መኖር ጀምሯል። ከዚህ በኋላ መንፈስ ቅዱስን ኃይል የምናከፋፍለው በእግዚአብሔር ኃይል እኛ ነን። ኃይል የሚወጣው ከቤተክርስቲያን ነው። ንግግራቸውንም አውቃለሁ ግን እመጣለሁ አላቸው። እስኪ አንድ 3 ክፍል ላንብብና ከዛ በኋላ አንድ ክፍል እንሄዳለን። ሁላችንም ማርቆስ 12 ላይ እንሄዳለን። ማርቆስ 12
የሚያነብሰው ካለ ከቁጥር 14 ጀምሮ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የመጣበት ዓላማ አለ። ሲቀጥል ደግሞ ሁለት ክፍሎችን አነብና ከዛ እየተነተንኩኝ እናገራለሁ። ክብር ለኢየሱስ ይሁን። ማርቆስ ምዕራፍ 12 ቁጥር 13 ላይ ሲጀምር የማብራሪያ መጽሐፍ ቅዱሳችሁን ካያችሁት ትንሣኤ ሙታን የለም የሚሉ ብሎ አይደንቲፋይ ያደርጋቸዋል። ከኔ ጋር ናችሁላችሁ? 12:24 ሶሪ ከ18 ጀምሮ እና ሌላኛው ቦታ ደግሞ ስለ ትንሣኤ ሙታን የቀረበ ጥያቄ ይለዋል እንዲገባን ማለት ነው። በዚህ ስፍራ ላይ የምናያቸው ሰዱቃውያን ይባላሉ። ረጋ ብዬ ላስጨብጣችሁ ፈልጋለሁ። ትንሣኤ ሙታን የለም የሚሉ አስምሩበት። የለም የሚሉ መጽሐፍ ቅዱሳችሁ ላይ በልባችሁ ውስጥ አቅልሙት። የለም የሚሉ ይሄ ቢሊፍ ሲስተማቸው ነው። ምን የለም? ትንሣኤ ሙታን የለም የሚሉ that's a team praise god የለም የሚሉ በሉ እስኪ ቅድም እንዳየናቸው ምኖች ናቸው? ላ ሰዱቃውያን ወደ እርሱ መጥተው ጠየቁት እንዲህም አሉት መምህር ሆይ ሙሴ የአንድ ሰውን ወንድ ሚስቱን ትቶ ልጁን ሳያስቀር ቢሞት ወንድ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን። ያ ባህል አሁን በዚህ በአበሻውም አካባቢ የተለያየ ቦታ አለ ነበር። አሁን እስካሁን ይኑር ነው። በጁዲዝም ውስጥ የተፈቀደ ነገር ነው። ሰዱቃውያን ይሄንን ሜንሽን አድርገው ዘር እንዲተካ ፈቅዶልናል፣ ጽፎልናል ካሉ አይመለሱምና ሰባት ወንድሞች የነበሩ ፊተኛውን በጣም ቬሪ ኮንፊውዚንግ ሆነ ጥያቄ ነው የጠየቁት እና ለምን እንደጠየቁትም ነግራቸዋለሁ። ፊተኛው ሚስቱን አግብቶ ዘር ሳያስቀር ሞተ። ሁለተኛውም አገባት ዘር ሳይተው ሞተ። ሶስተኛውም እንዲሁ ሰባቱም አገቧት ዘር አላስቀሩም። ከሁሉ በኋላ ሴቲቱ ሞተች ይላል። ሁሉ ሞቱ አይደለም። ሰባቱ አግብተዋታል። በትንሣኤ ቀን ሲነሱ ከእነርሱ ለማናቸው ሚስት ሆናለች አሉት። ኢየሱስም መልሶ እንዲህ አላቸው። በጣም ኮምፕሊኬትድ የሆነ ጥያቄ ነው የጠየቁት፣ ግን ሲምፕሊፋይ አድርገው መጽሐፍትንና እስኪ ጮክ ብለው መጽሐፍትንና በሉላችሁ የእግዚአብሔርን ኃይል አታውቁምና praise god ስለዚህም የምትስቱ አይደላችሁምን ይላቸዋል። that's my team መጽሐፍትንና የእግዚአብሔርን ቃል ስለማታውቁ ነው የሚላቸው። መጽሐፍትንና የእግዚአብሔርን ኃይል እስኪ የእግዚአብሔር ኃይል በሉላችሁ ለሰዱቃውያን ለፈሪሳውያን ለሪሊጂየስ ፒፕል መጽሐፍት ማለት ሕግ ሲሆን ለኛ ግን መጽሐፍት ሁሉ ላይ መንፈስ አለ ብለን የምናምነን እስኪ አሜን ልስሞይ የአዲስ ኪዳን አማኝ የእግዚአብሔር ቃል ሁሉ ላይ መንፈስ አለ። እስኪ መንፈስ አለ በሉላችሁ። እነዚህ ግን የቃሉን መንፈስ ያልተካፈሉ ናቸው። ስክሪፕቸርስ ብለው የሚያምኑ ናቸው። ጽሑፍ ነው የሚሉት። ያ ጽሑፍ ከጽሑፍ አልፍም። እኛ ግን ስናነበው ጽሑፉ እዛ ይቀርና መንፈሱኛ ውስጥ ይገባል። በኢየሱስም የመንፈስና ውስጥ ይገባል። በጽሑፍ ውስጥ መንፈስ አለ በሉ እስኪ ሁላችሁ እና አታውቁም አላቸው። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ሃይማኖትን ሊመሰረት አልመጣም። ፊሎሶፊን ሊመሰረት አልመጣም። በደም ስሙኝ፣ መሬት ረግጠን በደም እንድንነጋገር ስለፈለኩኝ ነው። ሲመጣ በደም ስሙ። እነዚህ አሁን የምናገራቸው 4 እና 5ኛ ደግሞ ኢየሱስ ክርስቶስ ሲመጣ ፌስ ያደረገው ሚኒስትሪው ዝም ብሎ እንደው በቃ በመነፋሻማ በሆነ ስፍራ ላይ ለመስበክ አይደለም የመጣው። የሚገዳገዱት የሚቃወሙት አቃቂር የሚያወጡለት ስተቱን የሚያጎሉ የተደራጁ በሉላችሁ ከሱ 700 ዓመት ከዛም በላይ የቆዩ ለረጅም ጊዜ የነበሩ ሰዎች ናቸው እነዚህ። እና አንደኛው ሪሊጂየስ ግሩፕ ሰዱቃውያን ይባላል። ሁለተኛ ሳሙኤል ላይ ስትመለከቱ የክህነት ሊኔጅ ያላቸው ናቸው። በአንድ ወቅት ላይ ከክህነት የመጡ ናቸው። ግን ያንን የክህነት ነገር ስላልጠበቁ ከክህነትና ከመንፈሳዊ ነገር ወጥተው የተለያየ ነገር ውስጥ ተጠምደው ያሉ ናቸው። ግን ሲጀምሩ ሰዱቃውያን ከካህናት ዘሮች የመጡ ናቸው። መንፈሳዊ ስራ የሚሰሩ ነበሩ። ሲወርድና ሲዋረድ የነሱ ነገር የተያዘው ቴምፕል ጋር ስለነበረ የሰዱቃውያን ጥቅም የተያዘው ከቴምፕል አገልግሎት ጋር ነው። እየሰማችሁ ነው? የቤተ መቅደስ ነገር ለነሱ ማለት የኢኮኖሚ ጉዳይ ነው። አስገባሪዎች ናቸው።
መንፈሳዊ ይመስላሉ ግን መንፈሳዊ አይደሉም አስገባሪዎች ናቸው እና ለምንድን ነው ኢየሱስ ክርስቶስን ትንሣኤ ሙታን የለም ለምንድን ነው የምታታልለው ለምንድን ነው ያሉት ካላችሁ ትንሣኤ ማለት በመጽሐፍ ቅዱሳችን ውስጥ የሞተ ነገር ሲነሳ ማለት ነው አሜን ልስማው ባጭሩ ምን ይያሉ ነው ትንሣኤ ሙታን የለም እንቅስቃሴ የለም ሙቭመንት የለም ሕያው የሆነ ነገር የለም በሉስኩላችሁ እና እናንተ ሁሉ ነገሩ የለም ነው አንተም የለህም ብለው ነው የሚሄደልብህ እየሰማች እንትን የለም እንትን ቀርቷል ይላል ባንተ ህይወት አልሰራም ማለት ቀርቷል ማለት አይደለም እየሰማች ነው እና ኢየሱስ ክርስቶስ አያቸውና በጣም ኤጁኬትድ ስለሆኑ ስለመሰላቸው አንደኛ በመጽሐፍት ነው የመጣችሁት በጽሁፍ ነው የመጣችሁት በመጀመሪያ ጽሁፍን አታውቁም ሴሌክቲቭ ናችሁ የምትፈልጉትን ነው የምታነቡት አላቸው አንደኛ በራሳቸው ሜዳ ላይ ምን አረጋቸው ኖ እናንተ መጽሐፍትን አታውቁም አለ ምክንያቱም ሰዱቃውያን የሚለያቸው አምስቱን የሙሴን መጽሐፍ ብቻ ነው የሚያንቡት የነቢያትን መጽሐፍ በፍጹም አይቀበሉም ሽር አርገው ነው የሚያልፉት ምክንያቱም የነቢያት መጽሐፍ ላይ መንፈስ አለ መንፈስ መጣብኝ አቆመኝ ፕሬዝ ጋድ አንሳፈፈኝ የሚል ነገር አለ አይስማማቸውም የመንፈስ ነገር ይሄ አላጎሪካል አይደለም ሪል ሂስቶሪካል ባክግራውንድ ነው የምነግራቸው ስለዚህ እነዚህ ሴሌክቲቭ ናቸው ለዚህ መጽሐፍትን አታውቁም የሚላቸው አምስቱን ብቻ ነው የሚፈልጉትን አምስቱ ላይ ደግሞ አስራት መባ ክፍያ ድጎማ ከገንዘብ ጋር የተያያዘ ብቻ ነው እሱ ከተነካ ችግር ውስጥ ነው የሚገቡ ምክንያቱም ኤግዚስተንሳቸው በቁሳቁስ ላይ ነውና ብዙውን ጊዜ እነዚህ አይነት ሰዎች እነሱ ራሱ ላይ ቁስ ላይ ተጠምቀው ሌላውን የሚኮንኑ ናቸው ሰዱቃውያን ይባላሉ ለየዋቸው እየሰማችሁ ነው አዎ በደምብ ስሙ ወሬ ያቃሉ አሁን መጽሐፍትን ይዘው ነው የቻሌንጅ ያደረጉት ያለው መጽሐፍ ጻፈልን እና መጽሐፍትን አታውቁም ከአምስቱም ውስጥ ሴሌክቲቭ ናቸው ምክንያቱም መጽሐፍትን ብታነቡን ትንሣኤ የጀመረው በአዲስ ኪዳን አይደለም አላቸው ምክንያቱም እኔ የሕያዋን እንጂ የሙታን አምላክ አይደለሁም ሃሌሉያ እስኪ እኔ በሉ እስኪ የሕያዋን እንጂ በሉ እስኪ የሙታን አምላክ በቃ ሃሌሉያ ይዘሉታል የይስሐቅ የአብርሃም የያዕቆብ አምላክ ሕያው አምላክ ነው ሼላ ባሃዶስ እነን ግን አይስማማቸው ምክንያቱም መንፈስ ያለበት ነገር ነውና ብሉይ ኪዳንን ማያውቁትም እግዚአብሔር የሞተን ነገር ማስነሳት የጀመረው በአምስቱ መጽሐፍ ነው ተራ ይውላችሁ ኤርትራን ባህር የከፈለበት መጽሐፍ ያነበቡ ኃይል አያምኑ የሰማችሁ ነው very selective ናቸው ለዛ ነው የእግዚአብሔርን ኃይል ብቻ አይደለም አላችሁ መጽሐፍትን አታውቁም አላችሁ መጽሐፉን ራሱ አታውቁም የሰማችሁ ነው ለምን እሱ ጋር እንደመጡ ልንገራችሁ I don't have anybody in mind ቃሉ የሚለውን ስናገር ለራሳችሁ ብላችሁ ስሙ ዲዛይን አድርጉ የሰማችሁ ነው ችግሩ ምን መሰላችሁ እነዚህ ሃይ ክላስ የሆኑ ናቸው በጣም ብዙ ገንዘብ ያላቸው ከሮማን ጋር ሆነው ታክስ ምንም ያደረጉ ስቴክ አላቸው ፖለቲካልም ኢኮኖሚካልም ነገር ያዙ ናቸው መንፈሳዊም አይደሉም ግን የክህነት ስራ ነው ቤተ መቅደሱ ላይ ይወላችሁ ሄዳችሁ ብታዩ በዛን ጊዜ የሚመጣው የሺ የሚሆን ንብረት በእነሱ ነው የሚያልፈው ወንድሜ ግምጃ ቤት አላቸው የሌላቸው ነገር የለም ሃሌሉያ ነገር ግን በእንደዚህ አይነት ሁኔታ ውስጥ ሆኖ ፈሪሳውያን ሰዱቃውያን ቀኖናውያን ፊሎሶፈርስ ግሪክ ባሉበት ሁኔታ ላይ ኢየሱስ ክርስቶስ ከስጋ ተወልዶ በመድር ላይ መጣ አሁን ነገር መጣ ክብር ለኢየሱስ ይሁን ኢየሱስ የመጣ ሃይማኖት ሊመሰረት አይደለም መንግስትን ሊሰጠን ነው ወንጌል ብሎ ያስቀመጠው ኢየሱስ ክርስቶስ የመንግስቱ ወንጌል ኃይል አለው አልሰማችሁ የመንግስቱ ወንጌል መብዛትና መባዛት አለው የመንግስቱ ወንጌል መንፈስ አለው የራሱ ታላቅ ዘመዱ በአንድ ወቅት ላይ ታስሮ ሊጎበኘው ስላልቻለ መጥምቁ ዮሐንስ የእግሮቹን ጸፍር ላስር የማልችል ዓለምን የሚያደን እግዚአብሔር በግ ሲል የነበረው ሰውዬ ኢየሱስ ክርስቶስ በአገልግሎት በጣም ቢዚ ስለነበረ ቢዚ ስላጣ ያንን ቴስቲሞኒውን አጠፈና ሂዱና እስኪ አንተ ነህ ወይስ ሌላ እንጠብቃለው
የሚታረስ እኮ ነው አይደለም እንዴ? በመጀመሪያ ይኸውና ይኸው የእግዚአብሔር በግ የዓለምን ኃጢአት ሁሉ የሚያሰርይ ብሎ ራሱ ሲመሰክር ታያላችሁ። ከዛም በኋላ ኢየሱስ ክርስቶስ ሲመጣ ወይ እኛ ብንሆን ወይ ብለን አገልግሎታችን ትተን ስንቅ ይዘን ነበር ምን ሄዱ አይደለም እንዴ? ነገሩት አለ። ሃሌሉያ። እኔ ነኝ ምናምን አላለም። እኔ መሆኔን የመሲሁ ምልክት አንዱ ተአምርና ድንቅ ነው። አንካሶች ይዘላሉ። ሃሌሉያ። እስኪ አንካሶች ይዘላሉ ወሉ እስኪ። እውራን ያያሉ፣ ደንቆሮች ይሰማሉ። የእግዚአብሔር መንግስት በኃይል ይሰበካል። እኔ ነኝ አልልም፣ ግን እኔ ውስጥ የሚያልፈው መንፈስ መሲህ እንደሆንኩኝ ይናገራል። አንዳንድ ጊዜ እኔ እግዚአብሔር ሰው ነኝ፣ እኔ ነብይ ነኝ፣ እኔ እንደዚህ ነኝ ማለት የለብህም። ባንተ የሚያልፈው ነገር ይናገራል። ሻላባ እስኪ በኔ የሚያልፈው ነገር ይናገራል ብሎ እስኪ ቴስቲሞኒ የሚሰጠው የኔ አይደለም። ሂዱና ያያችሁትን ምንድነው ያያችሁት? ክብር ለኢየሱስ ይሁን። በኢየሱስም በዚህ ቤት ውስጥ የሚታይ ነገር አለ። በኔ ቤት ውስጥ የሚታይ ነገር አለ። በአገልግሎቴ የሚታይ ነገር አለ። እስኪ የሚታይ ነገር አለ በሉላችሁ። የሚታይ ነገር ስለሌላቸው ነው የኃይል መንግስት በልስኩላችሁ። ሁሉም ሃይማኖትና ፍልስፍናን ያቋቋሙት ወደ እነዚህ መልሳለሁ። አይኑም ጊዜ የለም፣ ግን በደንብ አድርጌ አንድ ይሄን ሐሳብ ይዤ መጨረሻ ላይ አንድ ሐሳብ እናገራለሁ። በደንብ ያስፈልገናል። እየሰማችሁኝ ነው? አየውዝሜ እና እነዚህ ሰዎች ለምንድን ነው ይሄን ጥያቄ የጠየቁት? የታወቀ ነው። ሰዱቃውያን መልአክ የለም የነሱ መለያ ነው። እስኪ መልአክ የለም በልስኩላችሁ ነው የሚሉት። ሂዱና አንብቡ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 12 ፈሪሳውያን ያምናሉ አለ። ወደ ፈሪሳውያን መጣል። ግን እነዚህ ሰዱቃውያን መልአክ የለም ይላሉ። ኃይል የለም፣ መንፈስ የለም፣ ሙታን ትንሣኤ የለም። እስኪ የለም በሉ። እግዚአብሔር ይገስጸው። ታዲያ ኤቲዝም የት ነው ያለው? እዚህ ሰዱቃውያን ጋር እኮ ነው ያለው። እናንተ ሌላ ቦታ ነው እኮ የምትፈልጉት። እግዚአብሔር የለም የሚሉ አይደሉም። እነዚህ በስራቸው ካዱት ናቸው። በኋላ መጣበታለሁ። ዲናል ውስጥ ነው ያለው። በህይወት ውስጥ ውጤት ከሌለ ኢየሱስ ጌታ ነው እያልክ ዲናል ውስጥ ነው ያለው። ውጤት አለው። የእግዚአብሔር መንግስት ውስጥ ካለን እኛ ውጤት አለን። እስኪ ውጤት በሉላችሁ። የእግዚአብሔር መንግስት የኃይል መንግስት ነው። የኃይል መንግስት ባይሆን የገሃነም ደጆች አይቋቋሙትም። ፖለቲካ አይቋቋመው፣ ኢኮኖሚ አይቋቋመው። እኔ እናንተን የሚያስቀጥለን ኢኮኖሚ አይደለም፣ የእግዚአብሔር ኃይል ነው። the power of God። መጽሐፍ ሲናገር ወንጌል ለማዳን ነው ይላል። የእግዚአብሔር ኃይል ለማዳን ነው ይላል። ይሄ ወንጌል ኃይል ስለሆነ ኢኮኖሚ ይሆናል፣ ፖለቲክስ ይሆናል፣ ዶሚናንስ ይሆናል፣ ሊደርሺፕ ይሆናል። የምትፈልገውን ነገር የሚሆን ወንጌል ተሰጥቷል። For the power of God is unto salvation. I am not ashamed of the gospel because the reason የማላፍረው ውጤት ስላለ ነው። የማላፍረው ወሬ ስላልሆነ ነው። የማላፍረው በኔም በአባቶቼም የሚሰራ ነው። የማላፍረው ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው ስለሆነ ነው። በዚህ ወንጌል አላፍርም በሉ እስኪላችሁ። ማንም አያሸማቀቀኝም። I don't need a proof. I am the living proof. ማረጋገጫ አልፈልግም። እኔ ራሴ ማረጋገጫ ነኝ። የለም በሉ እስኪላችሁ የሚሉ ናቸው እነዚህ። ግን እምነት አቃቢዎች ይመስላል። ዲፌንስ የሚያደርጉን ይመስላል። ስክሪፕቸራል ይመስላል። ግን ምንም የላቸው። ይሁዳ ሲናገር መንፈሳቸው የተቀማ ናቸው ይላቸዋል። ስድቃዊ መንፈስ ውስጥ አገልግሎት መንፈስ የለም። እንዲያውም ሲናገር በጣም ታላላቅ ቃላቶችን ይናገራሉ። ግን ምን የሌላቸው ደመኖች ናቸው ይላል። ውሃ የሌላቸው ሊዘምኑ ስትል ጥላ ነው። ምንም ነገር የለም። እየሰማችሁ ነው። የእግዚአብሔር መንግስት ግን የዝናብ መንፈስ ነው። እስኪ አሜን በሉ እስኪ። ዝናብ አይደለም ይላችሁ። የሁለቱን ሲዝን በአንድ የሚሰጥ የእግዚአብሔር መንፈስ ነው። ምክንያቱም የኋለኛውና የፊተኛውን ዝናብ በአንድ ይሰጣል። የፊተኛው ዝናብ ያ ፕሪፓሬሽን ነው። የኋለኛው ዝናብ ደግሞ ሃርቨስት ነው። በእግዚአብሔር መንግስት ስትቀመጥ ይኸውልህ ፕሪፓሬሽኑም ሃርቨስቱ በአንድ ቀን ይበቅላል። አንዳንድ ሰዎች አይታችኋል። ድንገት ጀምረው ፍሬያማ የሆኑ the former and the latter rain ስላገኛችሁ እግዚአብሔር ምን አለ? አልቆጣጥብባችሁም። ኤፕሪል እና አውቱምን ላይ እየጠበኩኝ አልሰጣችሁም። በአንድ ላይ አቀብልሃለሁ። የትንቢታዊ ቃል ነው። ድንገት የሚነሱ ሰዎች አሉ። ተነሱ ሳይባል የሚያበሩ፣ ተዘጋጁ ሳይባል ፍሬ ውስጥ የሚገቡ።
መለኮታዊ ፍጥረት የሚቀበላቸው የእግዚአብሔር መንግስት የኃይል መንግስት ነው። ብዙ ጊዜ እግዚአብሔር መሆኑን የምታውቀው ድንገት የሆነ ነገር ይከሰታል። ዛሬ በዚህ አትሞስፌር ውስጥ ክስተት ይሆናል። በቤቱ ውስጥ ክስተት ይሆናል። በጓዳ ክስተት ይሆናል። ይውዝሜ እና ኢየሱስ ክርስቶስ የነበረው ቻሌንጅ በጣም የግሪክ ፈላስፋዎች ነበሩ፣ ሰዱቃውያን ነበሩ። መንፈስ የለም፣ ኃይል የለም፣ ዕውቀት የለም የሚሉ ናቸው። ዕውቀት ሳይሆን ሙታን ትንሣኤ የለም። እና ለምንድን ነው የሚቃወሙት ካላችሁ ሰው ሁሉ የሚጎርፍበት በር አለ፣ የተለየ በር። በግ፣ ላም፣ አዝሙድ ምናምን የምታውቁት ዘይት፣ ዕጣን ይዘው የሚፈልስበታል። እና ኢየሱስ ክርስቶስ ወደ ምድር ሲመጣ ፍልሰቱ ወደ ምድረ በዳ ሆነ፣ ወደ ኢየሱስ ሆነ። እየሰማችሁ ነው? ምንም ስርዓት ወደ ሌለበት ዝምም ወዳለ ቤት ውስጥ ሆነና ሲጠብቁ ፍልሰቱ እየቀነሰ መጣ። ለምን? ኃይል አለ የሚል መጥቷል። አልሰማችሁኝ? እስኪ ኃይል አለ በሉ እስኪ። አሁን ኃይል አለ በሉ እስኪ። መንፈስ አለ በሉ እስኪ። መላእክት አሉ በሉ እስኪ። አራሉ የመላእክት አገልግሎት አለ፣ የመንፈስ አገልግሎት አለ፣ የኃይል አገልግሎት አለ። ተቀበለ በኢየሱስ ስም። አንድ ሰው ቤት ውስጥ የመላእክት አገልግሎት ይገባል። በአዲስ ኪዳንም በብሉይ ኪዳንም ኤንጀሊክ ሚኒስትሪ ነበረ። መላእክት አገልግሎት በእናንተ ላይ አለ። ከአደጋ ይጠብቅሃል፣ ስራን ያቀልልሃል፣ የተዘጋውን በር በርግዶ ይገባል። ከተራብክ እንጀራ ይዞልህ ይመጣል። መላእክት አሉ በሉ እስኩላችሁ። ዛሬ የለም ከሚለው ይሄ እምነት መንፈስ ወደ አለ። ፈውስ አለ በሉ እስኪ። ትንቢት አለ በሉ እስኪ። የነቢያት አገልግሎት አለ፣ የሐዋርያት አገልግሎት አለ። ፕሬዝ ዘ ሎርድ። ፈሪሳውያን ከነሱ ትንሽ ሻል ይላሉ፣ ምክንያቱም ሚድል ክላስ ናቸው። እነዚህ ልም ያለው ፖለቲክስ እና ኢኮኖሚ ውስጥ ነው የሚገቡት። ብዙውን ጊዜ በቤተክርስቲያን ውስጥ ማውገዝ ወገዛ ከበዛ የኢኮኖሚ ነገር ተነክቷል ማለት ነው። ሰው የሚያወግዘው ጥቅሙ ሲነካ ነው። አሪዮስ ይላል ከትምህርት ያሳብባል እንጂ ነው ምን ወስደበታል። ከትምህርት ያሳብባል እንጂ ቴምፕሉ ባዶ ሆኗል። ይሄ ነው እውነታው። ይሄ ነው እኮ እየሰማችሁ ነው። እውነታው ይሄ ነው። ዋናው መንስኤው ዋናው በቤተክርስቲያን ውስጥ በተለያየ ቃላት የሚደባብቁባችሁ ዋናው የቴምፕል ቢዝነስ እየተዘጋ ነው። ተግባብተናል። ስለዚህ ነው እየመጡ ቻሌንጅ ሐፈርሻን ያምናሉ፣ በመላእክት ያምናሉ። የመላእክት አገልግሎት የላቸውም። ልዩነቱ እሱ ነው። አሉ እንደዚህ አይነት ሰዎችም መላእክት አለ ይላል፣ ግን በህይወታቸው ውስጥ የለም። እነዚህ እንትኖች ናቸው፣ የካዱ ናቸው። እነዚህ ግን መልአክ አለ ይላል፣ ግን የለም። መንፈስ አለ ይላሉ፣ አይገናኙም ከመንፈስ ጋር። እየሰማችሁ ነው? ይላል ፈሪሳውያን ሙታን ትንሣኤም ያምናሉ፣ ግን ሁሌም ሙታን ናቸው። ነገራቸው የሞተ፣ አስተሳሰባቸው የሞተ። እንዲህ አንጥሮ ካልወጣለን አስቸጋሪ ነው። ይሄው አገልግሎቱን ህይወት አለ ወይ? እግዚአብሔር ይሰራል ካልሰራ አይ ፈሪሳዊ ነው። እግዚአብሔር በሉ እስኪ የኃይል አምላክ ነው፣ የውጤት አምላክ ነው። ጨለማም በጥልቁ ላይ ነበር አለ። ሲያይ ተደበላልቋል፣ ውጤት አልባ ሆኗል። ሼፕለስ፣ ፎርምለስ፣ ቴስትለስ፣ ከረለስ ሆኗል። ምን አለ? ብርሃን ይሁን አለ። ውጤት አለ በብርሃን። እግዚአብሔርም ቃሉ እንደዚህ አለ፣ ብርሃን ይሁን አለ። ዛሬ በህይወት ውስጥ የተደበላለቀ የተዛባ የተምታታ ነገር ካለ በኢየሱስ ብርሃን ይሁን፣ ብርሃን ይሁን አለ ይልና ዝም አለ። ሆነም ይላል በኢየሱስ ስም። እስኪ አንድ ሰው ሆነም በሉ እስኩላችሁ። ፈሪሳውያን ያምናሉ። እኔ ተከታታዩ ላይ ያስተምራሉ። እውነት ነው። 17 ፖይንት ሰጥቷል፣ ግን የለም። እነዚህ ምንም ነገር የላቸውም። ሌሎቹ የመጥምቀ ዮሐንስ ዝርያዎች ናቸው። መናኞች ይላቸዋል። እንግሊዘኛው ምንም ስለማያረግ መናኞች ብያቸዋለሁና። ሶስተኛው ግሩፕ በጣም መናኝ ናቸው። መጥምቀ ዮሐንስ አይታችሁ ከሆነ የሚበላው ነገር ቁጥብ ነው። እንዳይረክስ የሚለብሰው ራሱ የግመል ቆዳ ነው። የሚበላ የበረሃ ገብ እና ዩኒክ ነው። እነዚህ ደግሞ መንፈሳውያን ብቻ ናቸው፣ ይሻላል። ለዚህ ነው ኢየሱስ ክርስቶስ ወደ እነሱ ነው ጠጋ ሲል ነበር። የተጠመቀው ራሱ በፈሪሳውያንና በሰዱቃውያን አይደለም። ፎር ሪዝን ለምን? ረሃብ አለ። መንገድ ጠራጊዎች ናቸው። የእግዚአብሔርን ፊት ይፈልጋሉ። እየሰማችሁ ነው? እና የሚያስተምሩት በሙሉ አጥማቂያን ናቸው። ባፕቲዝም ይላሉ።
አለ የሚጠርጉ ናቸው እየሰማችሁ ነው ያከስቱ ልጅ ስለሆነ አይደለም ኢየሱስ ክርስቶስ ይሄደው መንፈሳዊ ስለነበረ ነው መጥምቅ ዮሐንስ በዝምድና እንዳይመስል እየሰማችሁ አያየና እኔ በሰዱቃን አልጠመቅም በፈሪሳውያን አልጠመቅም አትሊስት በመናኖኝ መናኝ በሆኑት ራሳቸውን በቆጥ መንፈሳዊ በሆኑ ሰዎች ነው መጠመቀው ብሎ ነው ይሄደው ከዚህ የተነሳ ፊስተዲ አርኪኦሎጂን ፈትሸው ያገኙት እነዚህ ሰዎች ናዝራውያን አይነት ነገር ናቸው ራሳቸውን የለዩ ናቸው ዴድ ሲ የሚባለው ይሄ ሲ ሌቭል ቢሎ ሲ ሌቭል ይሄ ያለበት ላይ ስትሄዱ ጆሮአቸው ራሱ ስትነዱ ወደዛ ካይ ጆሮ ራሱ ወደ ጥብ ይላል ምክንያቱም ወደ ታች የርግደ ሎስ ሌቭል ነው እዛ ካይ ነውና በረሃ ነውና እዛ አካባቢ ነው ዴድ ሲ ስክሮል ወይም ደግሞ ይሄ ተቅሎ የተገኘው የአምስቱ መጽሐፍ ምክንያቱም ሁሉም ገንዘቡን ሲቸበችብ ምን ሲል እነዚህ ሰዎች የምጥኝ ብሎ ቶራን ይዘው ጽሁፎችን የነቢያት መጽሐፍ ይዘው ነው ሲሰደዱ እየሮጡ ሲሄዱ አምልጧቸው እዛ ውስጥ አርኪኦሎጂስቶች ፈርቅ በቃ እንትን አድርገው አግኝተውት አሁን እኔ ራሴ አይቻለሁ ፎቶ ላንስቻለሁ ሪል ነው ይወላችሁ እኛ ምናምነው ንግርት አይደለም የማያምኑ ሰዎች ያረጋገጡት ነው ፕሬዝ ጋድ የኛ እምነት በማያምኑ ሰዎች ኢየሱስ የሚባል ነበረ መጥምቁ ዮሐንስ የሚባል ነበረ ቶራ የሚባል ነገር አምስቱ መጽሐፍ ነበረ ብለው ያረጋገጡት መጽሐፍ ነው ስንሰብከው ለማረጋገጥ ሳይሆን ስለምናምነው እስኪ ለጌታ ክብርና ጭብጭባለን የምንሰብከው ለማንጻት ሳይሆን የጸና ስለሆነ ነው መዝሙር 189 ላይ እግዚአብሔር ቃል በሰማይ የጸና ነው ይላል ይህ በሰማይ የጸናውን የእግዚአብሔር ሐሳብ ሜሮን ሲናገሩ ይጸናል ዛሬ በህይወታችሁ ውስጥ የእግዚአብሔር ሐሳብ ይጸናል እነዚህ በጣም መንፈሳውያን ናቸው very spiritual ናቸው ራብ አላቸው ገንዘብን አያውቁም ፖለቲካን አያውቁም አንድ ደግሞ ወጣት ግሩፕ አለ ነውጠኞች ናቸው ዚለስ ይባላል ቀናናውያን ይባላሉ ቀናናውያኖች ሁሉ ጊዜ ሰይፍ ይዘው ነው የሚሄዱት አያመቻምጩ መንፈሳዊም ነገር አላቸው ሮማውያን መብታችንን ገንዘባችንን መሬታችንን ስለወሰዱ በጸሎት ብቻ ሳይሆን በሰይፍ እናስመልሳለን የሚሉ የተማሩ ኃይሎች ያሉበት ነው ቀናናውያን ይባላሉ ይጸልዩና በጸሎት ያቃታቸውን ነገር ሸክ ያደርጋሉ ጆሮ ቆራጮች ናቸው they don't compromise እና ሰድቃውያን አስገባሪዎች ናቸው ተባባሪ ከጠላት ጋር ተባብረው የእግዚአብሔርን ሕዝብ የሚያስገብሩ ናቸው ፈሪሳውያንም ደግሞ ሚድል ክላስ ነው ያሉት ትንሽ ከሰጣቸው ይረካል እነዚህ ነውጠኞች ናቸውና ኢየሱስ ክርስቶስ በምን እንደመጣ ላሳያችሁ ከዛም ደግሞ ፈላስፋዎች ደግሞ አሉ እንግዲህ ኢማጂን ኢየሱስ ክርስቶስ ወደ ኢየሩሳሌም በኃይል ወደ ገሊላ ሲመለስ እነዚህ አይነት ሰዎች ሁሉ ባሉበት ነው ብቻን አይደለም ክብር ለኢየሱስ እነዚህ ሰዎች ስም ቀይረው በያገሩ አሉ ሰዱቃውያን አሉ ፈሪሳውያን አሉ ባህታውያን አሉ ቀናናውያን አሉ ፈላስፎች አሉ who are you አንተ ማን ነህ ነው እና ኢየሱስ ክርስቶስ ሲመጣ ከ12 አመቱ ጀምሮ እስከ 18 አመቱ ገማሊያን የሚያጠኑት ዶክተር ለመባል 13 አመት ነው ይሄ ሰው የ18 አመት ነው ያጠናው ተሷቸው ሄደና በዚህ እድሜው ይሄን ሁሉ ጥበብ ከየት አመጣው በጥረግር አይደለም መንፈስ አለ የሚል ነው ኢየሱስ አሜን በሉ እስኪ ኢየሱስ የመጣው እነዚህ ጋር ነውና ሲያይ ፕሪፔር ያደርግ ነበር እና ምን አይነት ጥበብ ነው ያለው እና ሚኒስትሪውን ሲጀምር ሰዱቃውያንና ፈሪሳውያን ማቴዎስ ላይ ስንነስና ሲያዩት ያስተምራል እነሱ ታሪክ ነው የሚዘረዙት እነሱ ህግጋት ነው እነሱ ጠፍናጊዎች ናቸው አድርግ ውጣ አትውጣ ህይወት የለውም ፊደል ሚኒስትሪያቸው ሚኒስትሪ ያላቸው ሌተር ነው ሚኒስተር የሚያደርጉት ፊደል በርስኪ የፊደል አገልግሎት ይለዋል ያንኛ ቆሮንቶስ ጻፍ የፊደል አገልግሎት ምን ያደርጋል ህይወትን ሊሰጥ አይችልም ክብር ሊሰጥ አይችልም አዲስ ፍጥረት ላይ ያደርግ አይችልም እና የፈሪሳውያን የሰዱቃውያን አገልግሎታቸው የፊደል ነው ፊደል መጽሐፍ ቅዱስ ሲናገር ያሻሻል አይደል ፊደል ይገላል are you with me ፊደል እንብዛም ነው አይደል ፊደል በጣም አደገኛ ነው የሰማችሁ ነው ከካልቸራቸው የተነሳ የእግዚአብሔርን ህይወት የዘላለምን ህይወት መጽሐፍትን በመፈተሽ የሚያገኙ ነው የሚመስላቸውና ኢየሱስ ክርስቶስ በማቴዎስ በዮሐንስ 5:39 ላይ መጽሐፍትን በመፈተሽ የዘላለም ህይወት እንደሚገኝ ይመስላቸዋል መጽሐፍት ግን ስለኔ ይናገራሉ አለ ከመጽሐፍት ውስጥ ኢየሱስ ካልወጣ ሞታል ዘፍጥረት ላይ ኢየሱስ አለ ዘጸአት ላይ ኢየሱስ አለ ዘሌዋውያን ላይ ኢየሱስ አለ ዘዳግም ላይ ኢየሱስ አለ መሳፍንት ላይ ኢየሱስ አለ ኢየሱስ እንደ ጥላ አለ ግሎሪ እና ኢየሱስ ክርስቶስ ምን አላቸው መጽሐፍት ስለኔ ይናገራሉ እየሰማችሁ ነው ስታነበው የሚያነብ ከሆነ ችግር ነው ይሄ በኤሌክትሮኒክስ ይሁን በጽሁፍ ይሁን ስታነበው ኢየሱስ ውስጥ ሊገባ ያስፈልጋል
መንፈስ ሊሸት ያስፈልጋል ታሪክ ሳይሆን ህይወት ያለው ነገር ነው እስኪ አሜን ልስማ ፊደል ይገላል መንፈስ ግን ህይወትን ይሰጣል the ministry of the spirit ነው በአዲስ ኪዳን የተሰጠ የኃይል መንግስት ነው ስንል በጣም ወሳኝ ነው ሐዋርያው ጳውሎስ ይወላችሁ ስለ መንፈሳዊ ነገር ኢግኖራንት እንዳትሆኑ እጽፍላችኋለሁ አላቸው አሰራር የጻፈ ጀግና የሆነ ሐዋርያው ጳውሎስ ነው ላንዱ አለ የመንፈስን ነገር ኢግኖራንት እንዳንሆን የፈሪሳውያንና የሰዱቃውያን ትምህርት የመንፈስን ነገር ኢግኖራንት የሚያደርግ ቸልተኛ ይለዋል እንግሊዘኛው ዶንቆሮ ወይም ደግሞ የማይገባው ወይም ደግሞ እምብዛም የሆነ ስለ መንፈስ ስታነሳው ስታወራለት ፊት ራስ እንዲል መጥቶ ደግሞ ጀመራቸው እቺን ነገር ኮቢተው እንስማማ ይሄን ነገር ከተው ካንተ ጋር ለምን እንስማማለን እየሰማ አልስማማም በሉ እስኪ ሁላችሁ መንፈስ አለ በሉ እስኪ ኃይል አለ በሉ እስኪ ፈውስ አለ በሉ እስኪ የእግዚአብሔር መንግስት የኃይል መንግስት ነው ከነሱ የሚወጣውን ኃይል ማወቅ ፈልጋለሁ አለ አንድ ያመነ ሰው ከኔ ኃይል ይወጣል በሉ እስኪ ካንቺ ኃይል ይወጣል ልጅሽ ላይ ያርፋል ካንተ ኃይል ይወጣል ሚስት ላይ ያርፋል ካንተ ኃይል ይወጣል ጓደኛ ላይ ያርፋል ከገባኝ በኋላ ቦርዲንግ ስኩል ውስጥ ነው የኔ ያደግኩትና ገበታ ቤት የሚባል ምግብ ምን በላበት ሰብክ ያመጣና ገበታ ቤት ላይ ያስገባቸዋል ከዛ ለመንፈስ ቅዱስ ሙላት ስጸልይ ገና እየተንፈራፈሩ ቄሶቹ እንዳዩ ከዛ ጥብቅ አድርጌ ዘጋዋለሁ ምክንያቱም የመንፈስ አሰራር እዛ ያስገባን ገበታ ቤት ውስጥ ምን መግበት ቦርዲንግ ስኩል ወንድሜ በቃ ዘረፍ ነው ክብር ለኢየሱስ ይሁን እያንዳንዱ ይለ የሚሆነው በመንፈስ አሰራር ነው እየሰማ ነው በዛ ከጀመርክ መቀጠል ያለበት በዛ ነው ምን ይመስልሃል የዛሬ ስንት አመት እኮ እግዚአብሔር በእኛም ይሰራ ነበር አው that is then and this is now መቀጣጠል ከቀጠልክ ይወለ እስከ ሽምግልና እግዚአብሔር ይሰራባል አሜን ንስማ ስጋ አርጅቶ እንዲህ ልትል ትችላለህ ግን praise God ስትል የሚመረቀን ነገር አለ የሚነቀል ነገር አለ serious issue ነውና በጣም እና የሉም ብላችሁ ካሰባችሁ በቴምፕል ላይ የተመሰረቷል በ17 ኤዲ ላይ ቴምፕሉ መቅደሱ ፈረሰ ይላል መጽሐፍ ቅዱስ በሙሉ ሰዱቃውያን ፈሪሳውያን ሆኑ በሙሉ ሰዱቃውያን መጥተው ወደ ፈሪሳውያን ወደ አይሁድ እምነት ተቀየሩ መጀመሪያ ወጥሩ ምክንያቱም ጥቅም ነበር ያስኬዳቸው የኛ ብለው ገትረው ይዙ የነበረው ልክ ቤተ መቅደሱ በ17 ኤዲ ላይ መጥቶ ይኸውልህ የምትደገፍበት ነገር ይኸውልህ 70 ዓመት ይፈጅበት ይላል መገረመሱ አይቀርም እየሰማ ነው ወይ የስጋ ነገር ከሆነ ይኸውልህ የትምክት ከሆነ ይኸውልህ መደፍረሱ አይቀርም የሉም ከዛ ፈሪሳውያን ናቸው ስቲል ያሉት ማለት የነሱ አስተምሮት ነው ይቀጥላል አትሊስት አለ ይላሉ አይገለጥባቸው ትንሽ ይሻላል የለም ካልክ አትኖርም ዝማ የለም ካልክ አንተ ራስህ አትኖርም መኖሪያ እግዚአብሔር ነው እኔም የለውም ካንተ ጋር የለውም ይላል እየሰማ አለ በሉ እስኪ መንፈስ አለ በሉ እስኪ ኃይል አለ በሉ እስኪ እንቅስቃሴ አለ በሉ እስኪ ልጆችን አንገብግበ ሄደ መንፈስ የሌለበት ቤተክርስቲያን ከተገኘ በጣም አስቸጋሪ እኔ ምንም አሁን እንትን ያልኩ አይደለም ሪል ነው እየሰማችሁ ነው ይኸውልህ 7 ሰዓት መነዳ ከሆነ ይድና ንዳ እስኪ ነዳለው በሉ እስኩላችሁ እኔ ይኸውላችሁ ልክ መንፈስ ካለበት ንዳ መብረር ካለብን ብረር እኔ ልክ ትምህርት ቤት እየተማርኩኝ ቤኒን የሚባል ሰው ሳውዝ አፍሪካ መጣሉ እና ለመጀመሪያ መኪና መንዳት ሪል ስቶሪ ነው የምነግራችሁ መኪና ከነዳሁኝ ምስክሮች አሉ የሚያውቁ ያንኝ የጓደኛዬ መኪና አንድ አመት ሲቀራት መኪና ናትኮ እንዲህ ምትል 3 ቀን ነውና ቤኒን መጥቷል መሄድ አለብን አልኩት እብድ ነኝ ለመንፈሳዊ ነገር በጣም ያበርክ ሰው ነኝ እና 500 ኪሎ ሜትር ነው ከጆሃንስበርግ ደርባን መጥቷል በቲቪ ማየው የነበረ ሰውዬ መንፈስን በቲቪ ሲያካፍለኝ ስሌን ሰዎች ሲወድቁ አይቼ ይሄ ሰው መንፈስ ተካፍያ እኔም ስጥል የነበረው ሰውዬ በአካል መጣ እኔ ሜር ስለማልችል ቪዛ ስላልነበረኝ እርሱ ወደኔ አገር መጣ ቀልድ የለም መንፈስ አሰራር ያለባቸው ሰዎች if you have to chase them in the name of Jesus መከታተል ካለበት ተከታተለው መከተል ካለበት ተከተል ሰውን አይደለም የምትከተለው በላዩ ላይ ያለውን መንፈስ ነው እስኪ ደመናውን እከተላለሁ በሉ እስኪ መንፈስ ይከተላለህ መንፈስ ያለበት ሰው ካለ ተገኝ ጆባ ሻማ እግዚአብሔር ባለበት ኑር መጥቷል በሌሊት እኮ ነው ትምህርቴን ተውኩና መስፍን ካሳ አልኩት
he's a pastor ነው መሄድ አለብን አልኩት ኦፔል መኪና አንድ ጥርስ የቀራት እሷን እየነዳ ደከመው ይስቃል ያቃታል መሰለኝ ደከመው ስለደከመው ንዳለኝ በሶስተኛው ቀን ወንድሜ እኔ በሆነ ነው እንዴት እንደነዳው አላውቅም በ120 ኪሎ ሜትር ፐር አወር በሶስተኛው ቀን እንደው መላእክቶች ነው እንጂ ከልቤ ነው የምላችሁ አልፈራ እኔ የሚታየኝ ቤኔን ነው የሚታየኝ እዛ እስኪ ድረስ the next morning ለሊቱን ነው የምንጓዘው እየነዳው እሱ ልም ብሎ ተኝቷል በየሶስት ቀን ሹፌር እንደዛ አርጉ ማለት አይደለም በኋላ ትደፋና እኔን ተጠያቂ ነህ አላልኩም ምስክርነቴ ነው የምነግርህ that could be my ignorance የሰማችሁ ነው ሄድኩኝና ከዛ አዳራሽ ውስጥ አይደለም ሜዳ ላይ ነው እኔ መጨረሻ ማን ያደርሰኛል እኔ በስብሼ ጫማ በስብሶ ማልበስ ስላልቻልኩኝ ሸበጥ ነው ያደረኩት እየተንቀጠቀጠን ከዛ መኪና ውስጥ ነው የምናድረው ደግሞ ሆቴል አፎርድ አናደርግም ግን ምን እንፈልጋለን መንፈስ እንፈልጋለን ገንዘብ የለንም ግን መንፈስ እንፈልጋለን አንታወቅም ግን መንፈስ እንፈልጋለን ኢምፓርቴሽን ያስፈልገናል ለመጣ መንፈሳዊ ስጦታ ላካፍላችሁ ወዳለው አለ መንፈስ ሊያካፍል የመጣ ሰው ካለ ስራ እረፍት ጠይቅና ሂድ አው ሸላታራ ባህሪያስ ለመጣ መንፈሳዊ ነገር ላካፍላችሁ ወዳለው ሰዱቃይ መንፈስ ያየው መንፈሳዊ ነገር የሚያቃልል ነው for me it was a serious business na ministry take off ያደረገው ከዛ በኋላ ነው ሲሄድ ደብድቦኝ ዝናብ የደበደባት ዶሮ መስዬ በስብሼ እያልኩኝ እንትኑ ተሰረዘ ሚቲንጉ ተሰረዘ እና ከሰረዘ በኋላ ዶም ውስጥ ወደ ዶም ሆነ 2000 ሰው ከዛ ወደ 20000 100,000 ከሚስ 20000 እድል ፈንታማ የለኝም ብዬ ሳልተኛ የቸርቹ በር ላይ ሪል ስቶሪ ነው የምነግራችሁ እጄ እዛ ጋር መኪናችን ከዛ እንደምንም ብዬ አንደኛ ሁለተኛ ሶስተኛ ሮ ላይ በፍጹም የሚታሰባል የሆነች ቦታ ላይ አገኘው ወንድም የቤኔን መጣ መንፈስ ሊያካፍል መዘመር ጀመረ ከዛ በኋላ እሱን ተውኩና እኔ መቅለጥ ጀመርኩ እኔ መንፈስ ልካ ማየት የራሱ ደስ ይለኛል ይነካኛል ይጸልይልኛል ተንቢብኛል ብዬ አላሰብኩምና እጄን ጭኝ ያለቀሱ ዘመር ለካስ ይሄ የእግዚአብሔር ሰው በመንፈስ ሆኖ አይቶኛል bring that young man አለ ማን ይወቀያን bring that የሚሰማው የለም ከዛ እኔ የለውም ያመለኩ ነው የእሱ ጋርዶች ታቃላችሁ ዝም ብሎ እንትን አይደሉም እንደኛ ጩጬ አይደሉም ኢናቃውያን ናቸው እንዲህ የሚያክሉ ናቸውና እኔ እጄን ሰቅዬ ያመለኩኝ የጃኬቴን ከለር ተናግሯል መሰለኝ ሁለት ጎልያድ የሚያክሉ ሰዎች በብብቴ ስር ይዘውኝ ሳላቀው መድረክ ላይ አምጥተው ዘፋር አይኔን ስከት ቤኔን ስለ ቤኔን አይደለም መሰብከ ለ40 ዓመት መንፈስ ያለፈበት ሰው ነው ሽባ የተረተረ ሰው ነው መንፈስ አለ በሉስ ሁላችሁ አይኔን ስከፍት ቤኔን ነው young man አለኝ ትንቢት ጀመረ stop silly stuff አለኝ ደነገጥኩ ጨዋታ አቁም አለኝ ገና አንተና እኔን እኮ ቤኔን ነው ብዬ stop this silly things and God is about to use you mightily አለኝ ከዛ በኋላ ያለውን ትንቢት መስማት አልቻልኩም እጁን ይሰንዝር ምን እንካኝ አላቀም የለውም ለሰዓታት የለውም እስኪ መንፈስ አለ በሉላ እስኪ መንፈስ አለ በሉ እስኪ ሰማ መንፈስ አለ በሉ እስኪ ከዛ ጊዜ በኋላ ቤኔን ከጸለይልኝ በኋላ ክንፋይ ተመታች አይጣደለም እንዳንበሰምታ መንፈስ ተካፍያለሁ የኢየሱስን መንፈስ ተካፍያለሁ በሙሴ ላይ የነበረው መንፈስ በሰዋባዎቹ ላይ ወደቀ ይላል ዛሬ እነግርሃለሁ በኢየሱስ ባንተ ላይ ይወደቅ ከልካይ አይኑር በኢየሱስ መንፈስ ይወደቅብህ አገራዊ ነውጥ የሚያመጣ መንፈስ ይወደቅብህ አንድ የገባው ሰው መንፈስ አለ ይበሉስኪ መንፈስ አለ በሉስኪ ከዛ በኋላ በህይወቴ ውስጥ ጠፍቶ የነበረው የኃይል አገልግሎት መስራት ጀመረ ሐሙስ ፕሮግራም ጀመርኩኝ ጆሃንስበርግ ውስጥ ከየቤተክርስቲያኑ ሐሙስ የኛ መንሞች አልማስ ማገልገል ከየቤተክርስቲያኑ እየመጡ መንፈስ ይሞላሉ በቃ ወደቀብኝ በሉላችሁ ኢየሱስ መንፈስ ይገባባቸዋል እስኪ መንፈስ አለ በሉ ሰዱቃዊ መንፈስ ዛሬ ይመጣል መንፈስ አለ ትንሣኤ አለ ኃይል አለ
ሸላ ባስ ያለ ከእግዚአብሔር በላይ ማወቃችን ያለ መንፈስ ባንተ ላይ ይወድቃል ያለ ተመኘው እየነዳ ይመጣባል እግዚአብሔር ሆይ ስራ ቢበለው ይመጣባል ለበተጠማ ሁሉ ላይ ውሃን አፈሳለሁ ይላል ተጠምታል በኢየሱስም ተቀበል የለም የሚል መንፈስ አየሩ ላይ አለ ስም አለው ሚዲያ ላይ አለው ግን አንድ ነገር የለም ወንድሜ መንዳት ካለበት ያለበት ቦታ ላይ ሂድ እስኪ አሜን በሉ እስኪ በኃይል ወደ ገሊላ ከሄደ በኋላ በምኩራባቸው ይፈውስ ነበር አይገርማችሁ ሰንበት ረፍት ተብሎ የተባለው እሱ የእግዚአብሔር ረፍት ፈውስ ነው በሰንበት ይፈውስ ጀመር ለምን ነው የምትፈውሱት አህያ ቢወድቅ አታወጣም ከጉድጓድ አታወጣም ማለት አይደለም እንዴ በሰንበት አህያ ቢወድቅ አለ ሰንበትን አትጥስም እኔ ደግሞ ልጆቼን ነፃ ማውጣት ፈልጋለሁ አለ ይወለ ግድምበር ነጠቅ የሆነ አገልግሎት ባንቺ ላይ ይመጣል የሚይዝ ነገር የለም ስርዓት አይዝም ወግ አይዝም መንፈሳዊ አሰራር ትቀበላለህ ስለ መንፈሳዊ ነገር ኢግኖራንት ቸልተኛ እምብዛም ደረቅ የማይገባው የሚል ስጋ ለባሽ ከሆንክ መንፈስ አለ በስጋ ለባሽ ሁሉ ላይ ከመንፈስ መብት ነው ወንድሜ መንፈስ ምንም ሪኳየርመንት የለውም በአዲስ ኪዳን ስጋ መሆን ብቻ ነው ስጋ ከሆንክ የማያምን ሰዎች እኮ ነው ሃሌሉያ ክብር ለኢየሱስ ይሁን ሊሰሙት ይላል መጽሐፍ ቅዱስ ከሩቅ ሊፈወሱም ይመጡ ነበር ግን ምን አይሆንም ከዛ ይሄዳሉ ተመልሰው ይሄዳሉ ሼክራ ዳሃዲያስ እየተፈወሱ ይሄዳሉ ቤተሳይዳ ነው የቤት ክብር ለኢየሱስ ይሁን ተሰፋላችሁ ግን አንዳንዱ እየተፈወሰ ይሄዳል በኢየሱስ ክርስቶስም በኃይል ውጡ በኃይል ይሁን ነገራችሁ በኃይል ይሁን መውጣታችሁ ንግግራችሁ በኃይል ይሁን ተግባራችሁ በኃይል ይሁን ኢየሱስ ክርስቶስ በቃልም በተግባርም ብርቱ ነብይ ነበር የሚለው በቃል ብቻ አይደለም በተግባር በኢየሱስም ከዚህ በኋላ የኃይል አገልግሎት በሕይወታችሁ ይገለጣል ጆቻችንን እናነሳለን ኃይል እንቀበላለን ሼክራዲያሳስ ሃሌሉያ በሽታ ተነቅሎ ይሄዳል በኢየሱስ ሼክራታዲያ ላራባሃስ አካታቺዲ አላራባሃስ il parlo bani secretaria secatora bahadias ኃይል ይደቅባችሁ በኢየሱስ ስም የኃይል እጥረት በቤታችሁ አይኑር በኑሯችሁ አይኑር በአገልግሎታችሁ አይኑር በስራችሁ አይኑር በኢየሱስ ክርስቶስ ስም እግዚአብሔር የኃይል አምላክ ነው በሉስኩላችሁ አንድ ያመነ ሰው እስኪ ኃይል አለ በሉላችሁ በዚህ ጉባኤ ላይ መላእክት አሉ በሉስኪ መለኮት አለ በሉስኪ እንቅስቃሴ አለ በሉስኪ ውጤት አለ በሉስኪ ከዚህ በኋላ ይሄን መንፈስ ትለያላችሁ ለያለው በሉስኪ ቻናሉን ስትከፍት ትለየዋለህ ትሸሻለህ ትቀይረዋለህ እቀይረዋለሁ በሉስኩላችሁ ንዝነዛ ያለበትን ትቀይራለህ ጭቅጭቅ ያለበትን ትለያለህ በኢየሱስም ላይ ያለው በሉስኪ ከዚህ ቤት ስትወጡ በኃይል መንፈስ ትሄዳላችሁ በኃይል መንፈስ ትሄዳላችሁ በሽተኛ ስታዩ ይውላችሁ ነብይና አትሉም አሁን በተቀበላችሁት ኃይል በተሞላችሁት ኃይል በሽተኛን ትፈውሳላችሁ እፈውሳለሁ በሉስኪ ኃይል በኔ ውስጥ አለ በሉስኪ ሻካታዳ ላባሃ ሻካታዲያላስ ኢላሃዳ ሻካዲያሰካ የሚፈውሱ ወጣቶች ይነሳሉ በመንገድ ላይ የሚፈውሱ ይነሳሉ በመንገድ ላይ የእውቀት ቃል የሚመጣላቸው ይነሳሉ የሚያውቅ መንፈስ ይገባባል የጥበብ መንፈስ ይሞላባል የእውቀት መንፈስ ይገባባል ድንገት ኃይል እየነካ ነው መንፈስ እየነካ ነው እንደ ሌላ ሰው ሆነ ትለወጣለህ እየነካ ነው lebaba kaporia makosa atefete kete baba ekrada jada la baraba kafani kababas ebahada jada la tefete kere babas aria raba kafana na mata kabosa leva radika papa kafona shababa kafani na makabosa
ሁሉ ሰው በልሳን ይናገር ኃይል እየተሞላችሁ ነው ፊል አደርጋለሁ ኮታካባባሳ Power of God in the name of Jesus. Yes. Yes. Kaftanya prophetic anointing in the name of Jesus. ብዙ አገልጋዮች እየተቀቡ ነው አሁን ለካፋዲያ ሳካማታ የአገልግሎት የቅባት እርከን እየጨመሩ ነው የቅባን እርከን እየጨመሩ ነው አልፓፋታ ካማቶፌ ሰባ ለፓራፊቲያ ማሶኮማ ባባ ሮባሃሽ ኤካታራባሃሽ ካታራባሃያራባ ኤካታቻራባሃያራባ ኤተረባሃሽ ሰራትራጃያላባሃሽ ኤፍራዲዮሎቤሄላባሃያስ መንፈስን ተቀበሉ መንፈስን ተቀበሉ መንፈስን ተቀበሉ መንፈስን ተቀበሉ Libabasa, Lebababa, Shokamas, Lebabara Sakama, Erababa Yakato Rosekama Babas, Lartianto Sokoma Bavanta, Ababa Gamata, Jimalaka, Bahasha Katarabaharia, ማንም ያልደረሰበት ከፍታ ላባባጋፎንታኒያማስ ትራቬቴኒያማስ ለፓሪቬንታ ካቶሳ ካማራቦ ራዲኬደጌ ሳማማማያ አባባፎቴኬቤቤቶሳ መንፈስ ወራዳጋዳራባ ሻባባስ ለፓራዳጋባጋፋዳስ ቀባት በኢየሱስ Malialo Regedia Papa Korabaharia Sakatarabaharia Ekarabakatarabahaja Rabaharia Eterebete Chekarabaharia Rekataja Labaharia Ela Pataka Rabahaja Zelapiapos Ela Baba Power of God Labakabos Sekamata የጌታ መንፈስ ቅስፈታዊ በሆነ መንገድ በኃይል የሚነሱ ሰዎች አሉ አሜን የኋለኛውና የፊተኛውን ዝናብ የሚቀበሉ ሰዎች አሉ አገልግሎታቸው በመለኮታዊ ፍጥነት የሚወጣ ሰዎች አሉ ኤባኒ ባራታ ካታካቦዋ የሬሬባስ መንፈስን የሚያሳድዱ ሰዎች አሉ ኤበ ቾኮዋዳ ተቀበሉ በኢየሱስ ወጣቶች በኃይል በፈውስ ሲነሱ ያለው ሪቫይቫል ሲነሳ ያለው የወጣቶች ሪቫይቫል ሲነሳ ያለው ዱላ ተቀባዮች ያለው ታቶፌሳ ካባ የኔ ባላፋዲ ጋማቶፎሳ ዱላ ተቀባዮች ያለው ዱላ ተቀባዮች ያለው ዱላ ተቀባዮች ያለው ዱላ ተቀባዮች ያለው in the name of Jesus ዱላ ተቀባዮች ያለው in the name of Jesus 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 Shebali vari goso Eria lo roda kababakas Pata katova Prata kativa sababa in the name of Jesus in the name of Jesus Salavata kabote fesa ወጣቶች በኃይል ሲነሱ ያለው አሸፍተው ሲሮጡ ያለው ከፊት ይሄዳለው ኤላ ባባራፋ ካቶሎ ፓቫታላ ቦሻ ሸባ ባባ ጋፋንቶሪያ ባባስ ፕሮፌት ከፍተኛ የወጣቶች ሙቭመንት ሲነሳ ያለው በዚህ ሚኒስትሪ አሜን ከፍተኛ የሆነ አማቶቤስ የመንፈስ ረሃብ ያለባቸው አማቶቤስ በብዛት አለው አማቶቤስ በኃይል የዩዝ ሙቭመንት በዚህ ሚኒስትሪ ውስጥ አይኮና ባንተ ጠላት ሲነሱ ያለው አማቴባታካስ ወጣቶችን በኃይል ሜንቶር ስታደርጋ ያለው አሜን ለአገልግሎት ስታበቃ ያለው አሜን ኢኩፕ ስታደርጋቸው ያለው አሜን ፈጣን በሆነ መንገድ በሚያስቀር መንገድ
ሴቶችና ወንዶች ሲነሱ ያለው አሜን ኦባ ካቶቫ ሳካማቶስ ሻካታሪያ ሐሰላ ራፋዳ ካማቶቬሳ ተቀበይ ለከበሽ በኢየሱስ ተቀበይ በኢየሱስ አታባው ሳካማታስ ወራራባራባሽ ካማቶስ በዚህ ኃይል ከስተት ስትመለሱ አለ በዚህ ኃይል ከስተት ስትመለሱ አለ ኃይል ሲጠብቃችሁ አለ ኃይል ሲያስታጥቃችሁ አለ በኢየሱስም ኃይል ተቀበሉ አሜን ሶባባ ካቶላ ባሽጋማያካስ እንደ ብዙ ኮቴዎች ድምጽ የወጣቶች ድምጽ ይሰማኛል ሃይ ስኩልን የሚደበላለቁ ኤሌመንተሪውን የሚደበላለቁ በመንገድ ላይ የሚተነብዩ በመንገድ ላይ የሚፈውሱ በመንገድ ላይ እጅ የሚጭኑ ለባለባያቦስ ሸባላፋና ጋባባ እግዚአብሔር እንደዚህ ይለኛል መንፈሳዊ ድንቁርናን መትቻለሁ ይለኛል መንፈሳዊ ድንቁርና በዚህ ቤት ላይ የለም ይለኛል የመንፈስ ነገር ባንዴ ይገባችኋል ባንዴ ታስተናግዳላችሁ ሸባራራባስ በእናንተ ላይ ያለው መንፈስ በአገሪቱ ላይ ይጋባል ነይ እስኪ ነይ በተደጋጋሚ ኃይል ሲያድፍብሻለሁ እጅሽ ሶታራባሽ ካማስ ማቶቶ የአገልግሎት ቅባት ባንቺ ላይ ሲወድቃል ወሳኝ አገልጋይ ነው የምትሆነው አታፋቶ ተፈሳ ታሪያላቦሽ ካባባታ ኤራ ሳንቶራ ባባሽ ኃይል ወድቆብሻል የማይገዛልሽ አይኖርም ቋንቋሽ ይለወጣል ዓይንሽ ይለወጣል መናፍስትን ትመነጥሪያለሽ ኤራ ሳካታታ ያቶዛ ከባድ መንፈስ ወድቆብሻል ቲባታካቶቫ እንደግሬቬዲያስ ኤራ ዳካታካራ ዶሴ ከባያት ለቫሪያ ላ ኮፓቫታ ታማሽ yes አንቺ በጣም የተዋጣልሽና የታወቅሽ የተፈለግሽ ሰው ትሆኛለሽ ጥበብ ይሞላብሻል ማስተዋል ይሞላብሻል ሰባላ ቮሳ ታካማ መንቀሽቀሽ በሕይወትሽ ውስጥ ያቆማል እዚህና እዛ ማለት ያቆማል ትተካያለሽ በኢየሱስ አሜን ኢየሱስ በኃይል ሲነሱ በዚህ ቤተክርስቲያን አለ ለጌታ ክብርና ጨበጨባለን ልክ በሙሴ ላይ የነበረው መንፈስ በሰባው ላይ እንደወደቀ የዚህ ሰው ግለት በብዙ ሰዎች ላይ ሲወድቅ አለ ከዚህ በኋላ አንድ ነብይ የሆነ ሳይሆን ሰባ የገባው እስኪ ሰባ በሉላችሁ ሾኮማዳ ጋባስ የዚህ ሰውዬ መንፈስና አደራረግ የሚካፈሉ ሰዎች አሉ ሰዳባላ ካቡፋፋፋሳ በኢየሱስ በሰባው ላይ ይወድቃል ሁዳራዳ ካባሮ በኢየሱስ ይወድቃል ፉታራሳ ካባባ በኢየሱስ ይወድቃል ወደለ ካያራፎሳ ስሙኝ በሐዋርያት ዘመን አፖስቶሊክ ኢንፍሉዌንስ የሚባል ነገር አለ የሐዋርያት መንፈስ በየመንደሩ ስለሚወድቅ ግርግር ይፈጥር ነበር በዛ የመንፈስ ሥርዓት ውስጥ የቤተክርስቲያን ይገባል ሄዳያታ ሳባጋ ፎንዳላ ካቡራባስ በየቦታው እንደዚህ አይነት ነገር ይነሳል እኔ ስለመወደው አይደለም ያየሁትን ነገር ስለማቅ ነው ተስፋ ይኖረዋል የወጣቶች ተስፋ ወጣቶችን የሚበላ ነገር አይኖርም ይሄ አገልግሎት ወጣቶችን የሚታደግ ይሆናል ወዳችኋለሁ ተከናወኑ ሃሌሉያ ይሄንን ቃል ስሙ አሁን ከተቀበላችሁት ኃይል የተነሳ ኤቭሪባዲ ላይ ወድቋል ኃይል ኤልሳና ኤልያስ ከተለያዩ በኋላ ትላንትና ያገኙት የነቢያን ልጆች አሁን ሲያገኙ ፊዚካሊ አይተውት ነው የለዩት አይተውት በአይናቸው አይተው የኤልያስ መንፈስ አርፎበታል አሉ አይደል ለሚያያችሁ ሁሉ የሚታይ እሳት ልበሱ መስሪያ ቤት ቢሆን ለንግድ ወጣችሁ ቢሆን ለትምህርት ሄዳችሁ ቢሆን ለአገልግሎት ወጣችሁ ቢሆን ሌላ መንፈስ እንደሆነላችሁ ይታያል የሚያቋችሁ ሁሉ ይመሰክሩታል ሰሞኑን አንድ ትሬኒንግ ነበርና ከተለያየ ሀገር የመጡ ፓስተሮችም ነበሩና
ዛ ፓስተር ላይ አንድ ፓስተር አገኘሁኝ ከካናዳ ነው የመጣው ነው አላቀውምና ሰላም ብሎኝ ሚዲያ ላይ አቃለው አለኝና your church is different አለኝ የናንተ ቸርች እኮ በጣም የጋለው ነው አይደል አለኝ አዎ ነው እሱ ነው የኛ ቸርች በሄዳችሁበት የዚህ እሳት ህያውነት ይታያል አንድ እቺ ልጨምርላችሁ ኃይል ባይዘው ቸርቹስ መጫወቻ ቸርቹስ ብቻ አይደለም ያ ጋር ማስወጫ ምናምን አይደለም መርካቶ የምትገባበት የዱባይን ቢዝነስ ሰብረ የምትገባበት ቻይና የምትገኝበት የምድሪቱን ሀብት ተሰበስብ ዘንድ አምላክ እግዚአብሔር ኃይልን ይሰጣል ይሁን በዚህ ኃይል ይሄን ሳምንት ሰርፕራይዝ ሁኑ በዚህ ኃይል ተገረሙ በዚህ ኃይል አዲስ ነገር እጃችሁ ይግባ አባጋቶማ አላቆሞ በዚህ ኃይል ያላቀድከው ነገር እጅ ይግባ ሳታካፋዲያታ ራዳካፋዲያሳ ድንገት የተለያየ ቋንቋ ሲናገሩ ነው አይደል ያገኙት ራሳቸውን ድንገት ማችለው ነገር ያረክ ራስን አገኝ አፔፌቲ ካላባ ራዲካፋዲያሳ ራፋካቲያማሳ እንዲህ ያለችው አይደል ሃና ምስኪኑ ከትቢያ ታነሳዋል ከምድሪቱ መኳንንቶች ጋር ታስቀምጧል በዚህ ኃይል የሆነ ቦታ ራስን አገኝ አታካባራ በዚህ ኃይል ከኋላ ራስን ፊት አገኘው ወዳላ ጋማቶሳ ረተከባዲያሳ በኤልያስም ላይ የእግዚአብሔር እጅ መጣችበት ከአካብና ከሰረገላው ፊት መንግስትን የቀደመው አገርን የቀደመው ተዛቲኪቲካ ቶራባያ ድንገት ራስን ከፊት ታገኘዋል እቺን ልጨምርላችሁ እቺን ልጨምር ሁሉ ጊዜ ነው የምናገረው ሩጫ ማሸነፍ አለ ሪከርድ መስበር አለ ሪከርድ ስትሰብር ዝም አይሉህም ደም ይመረመራል ኤክስትራ ኦርዲነሪ ነህ ሌላ ኃይል አለ ወይ ተብሎ ቼክ ይደረጋል ከሽልማቱ በፊት ደም ቼክ ይደረጋል እንዲህ ነው የምትሆኑት አሁን የብዙዎቻችሁ ዘር መጠናት ይጀምራል የትምህርት ደረጃችሁ ቼክ ያረጉታል ምክንያቱም ሰክሰሳችሁ ያስረግጣችሁ ላቲፌቴሌካማ ሻካፋዲያማሳ ግራዲያማታካ ኤፋኒያ ሳካማ ፊሊጶስን እንደነጠቀው ይሄ ኃይል ይነጥቃችሁ ከመብቶሽ ወደ ሚሊዮን ይነጥቃ ከሚሊዮን ወደ ቢሊዮን ነጥቃ ከተቀጣሪነት ወደ ባለ ፋብሪካ ሃላጋፋዳ ከሱሰኝነት ወደ ነብይነት by the way ቅድም ፕሮፌቲክ ነው የኋለኛውና የፊተኛውና የኋለኛው ዝናብ ማለት መኮትኮቻው ማብቃውን አንድ ላይ ያዘንብልሃል አታካፋኒያና ከማ ልናገር ያለ ሲዝን ታጭዳላችሁ ይሁን አለ